ጀግና ስትባል ዛሬ ደግሞ ተመተህ መጣህ እንዴ? ኧረ ወይኔ እናቴ ስትሮስ እንደው ምን ይሻላል ጎበዝ። መታ እስኪ የቱ ጋር ነው የመጡህ ልይህ ብላ ጃኬቱን ስትገልጽ ጠቀሳት ማለት ነው። ጠቀሳት። አይ 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 እኔ የምለው ግን እንደው ለብር ብላችሁ እንደው ሳትታመሙ ታመምን፣ ሳትታመሙ ሐኪም ቤት ገባን። የውሸት ግሉኮስ ተክላችሁ ታመናል። ምን ይሻላል? በመድኃኒዓለም እንደው ግን ምን ይሻላችኋል? የውሸት ግሉኮስ ተክላችሁ ታመናል። የውሸት ጨርቅ አንገታችሁ ላይ ጠቅጥቃችሁ ታመናል። ዛሬ ደግሞ ተረቱ ነው ሞትመታ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ይቅርታ ግን ለሳቄ በጣም ይቅርታ፣ ይቅርታ፣ በጣም ይቅርታ። ተረቱን ነው እንዴት እንደ ውስጥ ወደ ቁም ነገሩ ልግባ። ሳቄን ልተውና እኔ የምላችሁ ግን ማለት ነው፣ እኔ የምላችሁ ግን የውሸት ስራ እየሰራችሁ እኮ ነው ያላችሁት። የውሸት ስራ የብሩኬን እንትን ላይ ታምፕኔን ሰርታችኋል። ቪዲዮ ላይ ግን ብሩኬ የለም፣ ፎቶ ብቻ ሰጥቷችሁ እሱ ተደብቆ ነው አይደል? እንዲህ ብላችሁ በሰው ለምን ትጫወታላችሁ? ችግር የለም በሰው ተጫወቱ። እናንተ ግን ሳትታመሙ ታመምን፣ ሐኪም ቤት ገብታችሁ የውሸት ነገረ ስራችሁ ሁሉ የውሸት። ፈጣሪ ይህንን አፋችሁን አይቶ ፈጣሪ እውነት ቢያደርግባችሁ ወደ የት ነው የምትገቡት? የሰው ልጅ እኮ በአንድ ቀን ተታመመ ድምጥማጤው ነው የሚጠፋው። ይህን ልታውቁ ይገባል ማለት ነው። ሳትታመሙ ታመምን፣ የሆነ ነገር ሳትሆን የሆነ ነገር ሆንን እያላችሁ እንዴት ዝም ቀላምዱት? ለምንድን ነው አሁን አንተ ምን የታመመ ይመስላል? አሁን የፋውነት የምሬ ነው። ምንም የታመመ አይመስልም። የምሬ ነው። ምንም የታመመ አይመስልም እኮ ሲጀምር ወደና ሀይሚ የመጣው ለመስራት ነው። ነገሩ ገብቶናል። ምክንያቱም ከማን ጋር ይስራ? አያቸው አይደለ? ከማን ጋር ይስራ? ስለዚህ ለዛ ነው የመጣው እና በጣም ነው የምትገርሙት። ግን ብቻ የምር ብሎ ምን ነው የታመመው ብላ መታለት ገልጣ ልታይ ስትል እንትና አላጠቀሳት ማለት ነው። አያችሁ የድራማቸው መጨረሻ። ትናንትና ላይ የትናንቱን ቪዲዮ የተለቀቀውን ቪዲዮ አይታችሁት ከሆነ እስከ መጨረሻው ሰምታችሁት ከሆነ እኔ ትናንትና ማታ ነው ቁጭ ብዬ ቪዲዮውን ዳውንሎድ አድርጌው ነበርና ቁጭ ብዬ ነው ማታ እያየሁት እያለ በኢየሱስ ስም እንደዚህ እየተረካከሳችሁ የቤታችሁን ገመና እየገለጣችሁ ምናምን ባል ሚስት ሲባል እኮ ተከባብሮ የሚኖር ነው። ለምን አትከባበሩም? ተናንቃችሁ ከሆነ ተናንቀናል ማለት አለባችሁ እንጂ እንደዚህ አትረካከሱ። አንተ እንትን ያልከውን አንተ የፈራኸውን መችስ እንደሚያይወስደው ምናምን እሱም ደግሞ እንደዛው። ኧረ በኢየሱስ ስም ኧረ በጣም ይደብራል። አነጋገራችሁን አስተካክሉ። ማርያም ለብር ብላችሁ አትስቀጡ። ለብር ብላችሁ አትስቀጡ። ከልኩ አያልፍም ሁሉም። የምር ለብር ብላችሁ ወዴታችሁ አትወረዱ። በጣም እየወረዳችሁ ነው። እውነት ከሌሎች ብሳችሁ የወረዳችሁ ነው አሁን ላይ ማለት ነው። የምን በጣም ከሚባል በላይ። ስለዚህ አትስቀጡ፣ እውነት አትስቀጡ። አነጋገራችሁን አስተካክሉ። ካሜራ ደቅናችሁ የምትነጋገሩትን ነገር ለዩ። ካሜራ ላይ ምን እንናገር ምን የሚለውን አስታውሉ። ዝም ብላችሁ አትበጥረቁ። የምሬ ነው። አንተ ደግሞ ሳትታመም ዝም ብለህ ታመምኩ እያልክ ፈጣሪን አታማ። ገባ? የሰው ልጅ አልጋ ቁራኛ ሆኖ መቼ ተነስቼ ውጩን ልየው ይላል። እናንተ እዚህ ሳትታመሙ ታመምን፣ ሐኪም ቤት ሳትገቡ ሐኪም ቤት ገባንን እያላችሁ እዚህ ጋር ተዋሽቃላችሁ ማለት ነው። ቀን በቀን
ኧረ እናንተስ የተለየ ነው። እግዚአብሔር ልቦና ይስጣችሁ እውነት። እዚሁ መሐረና ክርስቶስ በህመም እኮ አይቀለድም ወልዶች፣ እውነት ነውር ነው። በህመም አይቀለድም። በጣም የምር በህመም አይቀለድም ከሚባል በላይ አይቀለድም በህመምና እነዚህ በህመም በጣም ነው የሚቀልዱት። ሐኪም ቤት ሳይገቡ ገባን ይላሉ። አንዱ ሩም ላይ የውሸት ግሉኮስ ተክለው ማለት ነው። ታመምን ይላሉ። ግሉኮስ ተከሉ ይላሉ። ራሷን ስታወደቅን ይላሉ። ማንኛውም እግዚአብሔር ልቦና ይስጣችሁ። አስቆኝ እኮ ነው የሳኩት። ኤፍሬም ልታይበት ስትመጣ እንትን አላት የሆነ ጠቀሳት። እንደዛ ሲላት ነው ሳቄ የመጣውና በጣም ነው የተገረምኩት። ኧረ እስማ እንዲሁ ምን ጉር ናችሁ? መመዳሪያ ስማ፣ እንዲሁ ምንድን ናችሁ? ምን ጉር ናችሁ ግን? ስማ ሙሉ በዚህ ልክ መጃጃል አይደብርም? ይስሩ እኮ ስራውን ውዶች፣ ችግር የለውም መስራቱን ቢሰሩ ምንም ችግር የለውም። ግን ይደብራል። እውነት ነው። የሚወዷችሁ ሰዎች በቃ ሁሌ እንደዚህ እየዋሹ የሚሄዱ ከሆነ በቃ ነገ እንኳን እውነተኛ ነገር ቢሰሩማ ማንም ላይ ያመናቸው ይችላል። እነዚህ ውሸታቸውን ነው። መቼም እውነት የላቸውም። አንድ ቀን ነው የሚሏቸው። ይህ ነገር አለ። ገባችሁ? ስለዚህ ብትጠነቀቁ ጥሩ ነው እላለሁ። የትነት ምክሬ ማለት ነው። ተሰሙ ከሆነ አልሰማችሁ ደግሞ እኛን እንኳን አትሰሙን ነበር ሀገራችን ላይ በተለይ ቅመሞችን የምትሰሙ ቢሆንና ሁሉንም ነገር ትተውት ነበር። ቅመሞችን ስለማትሰሙ አንተ የምትፈልጉት ብራችሁን ብቻ ነው። ይመቻችሁ። ይሄ ነው። አሁንም የእውነት የተጣሉ መስሏችሁ አሁን ኤፋን ጀግና ትላላችሁ። ደግሞ እኮ የሚገርመኝ ነገር ጀግና ምን ሆናችሁ ነው ግን? ስማ ተነፈሰበት የምትነፍሱ ህዝቦች ናቸው ያላችሁት። መቼም መድኃኒዓለም በኢየሱስ ከሚነፍሰው ጋር የምትነፍሱ ናችሁ። የምር እናንተ ማለት እንደዛ ናችሁ፣ ከሚነፍሰው ጋር የምትነፍሱ። ይሄ ደግሞ ጥሩ አይደለም። ቁም ነገር ሲኖራችሁ ነው እንጂ ከዛም የምትነፍሱ ከሆነ ጥቅም የለውም። ቁም ነገር ሊኖራችሁ ይገባል። እንዲህ አስቡበት እላለሁ። ኤፍሬም ዛሬ አስቀኸኛል። ኤፋ ተብዬው አስቀኸኛል። ለማንኛውም ይመች። የምሬ ነው። ይመች ስላሳከኝ ራሱ እንዴ ጉድ እኮ ነው። አንተም ደግሞ መጣህ። ይሄኛው ልጅ ማን ነበረ ስሙ? ደግሞ ጠፋብኝ። ይሄም ደግሞ ወደ ድራማው ሊቀላቀል ነው መሰለኝ። ሊቀላቀል ነው። በቃ ልትገባ ነው። ግባው አባክ ስራ እናቴ ይሻላል መስራት ጥሩ ነው። ስለዚህ ስራ ግባ። አንተም ተቀላቀል ስራ እናቴ ያዋጣል። ይሄ እውነት እኮ ነው ያዋጣል። ይስሩ እና ውዶች ይሄልሽ ልላችሁ ነው የመጣሁት። ትንሽ አስቂያችኋለሁ እርግጠኛ ነኝ። ነገሩ ነው ያሳቀኝ። እንደው ነገረ ስራቸው ህዝቡ ደግሞ እኮ አያምንም። እንዴ ይሄ ስራ ነው ብሎ የሚያምን ሰው የለም እንዳለ። ምንም እናንተ ለነገሩ አይገባችሁም። ይሄን ማስበው ይሄን ነው የምለው። እንግዲህ ኤፋ ተደበደብኩ ማለት ጀግና እየተባልኩ ስለነበረ አሁን ተደበደብኩ ማለት በጣም ቅሌት ነው። የምን ቅሌት ነው? ተደበደብኩ ማለት ቅሌት ነው የምር ይሄ ትልቅ ነው። ትልቅ ስህተት ትልቅ